እነሆ መቆያ ወደ ጀርመን ሄጄ ነበር። ክፍል 3 ባለፈው ሳምንት ዝግጅቴ በርሊን ውስጥ ስላየኋቸው ታሪካዊ ቦታዎች ነግሬያችሁ ነበር። ተሰርቶ ስለፈረሰው ፈርሶም ስለተሰራው የበርሊን ቤተ መንግስት፣ ስለ በርሊን ቤተ መቅደስ ነግሬያችኋለሁ። ሂትለር የመጨረሻ ቀኑን ስላሳለፈበትና ስለሞተበት የምድር ውስጥ ምሽጉ፣ በርሊን ስለሰበሰበቻቸው የአፍሪካ ቅርሶችም አስታውሻችኋለሁ። ዛሬ ደግሞ ስለ በርሊን ግንብና ስለ ይሁዳውያን መታሰቢያ ልነግራችሁ ነው። የነበረችውን በርሊን እንዲከፍል የተገነባ ነው። በእርግጥ የጀርመን ግንብ ናዚዎች የጀመሩት የሁለተኛው ዓለም ጦርነት ውጤት ነው። የባለቃል ኪዳን ሀገሮች የሚባሉት አሜሪካ፣ ሶቪየት ኅብረት፣ እንግሊዝና ፈረንሳይ የጦር ኃይላቸውን አስተባብረው የሂትለር የጦር ኃይልና የወራሪነት መንፈሱን ከሰበሩት በኋላ ጀርመንን ለማስተዳደር ተከፋፈሏት። በርሊንንም በምስራቅ ሶቪየት ኅብረት፣ በሰሜንና በምዕራብ በደቡብም በምዕራባውያኑ ቁጥጥር ስር ዋለች። ምዕራባውያን በቁጥጥራቸው ስር ያሉትን የጀርመን ግዛቶች አዋህደው ጀርመን በአንድ መንግስት እንድትመራ ሲያደርጉ የበርሊን ይዞታቸውንም ወደ ጀርመን ግዛት አካለሉት። የጀርመኑን የምስራቅ ክፍል የያዘችው ሶሻሊስቷ ሶቪየት ኅብረት ግን ጦርነቱ እንደቆመ ከአጋሮቿ ምዕራባውያን ጋር ጥርጣሬም ቀስ እያለም መጎነታተል ስለጀመሩ ከበፊቱ ስምምነታቸው አፈገፈገች። ስለዚህም በይዞታዋ ስር የነበረውን የምስራቋን ጀርመን ከምዕራቧ ጀርመን ግዛት ጋር ለማዋሃድ አልፈለገችም። ጀርመን አንድ ብትሆን ከካፒታሊስቶቹ ምዕራባውያን ሀገሮች ጋር እንደምትስማማና ባዶ እጇን እንደምትቀር አመነች። በሌሎች ሀገሮችም ይህን ዘዴዋን ተጠቅማበታለች። ክብር፣ ታሪክ፣ ዝና ግድ የማይሰጣቸው ራሳቸው ጠግበው ማደራቸውን አዘው መሰማታቸውን ብቻ የሚያስቡ ሰዎች ይብዛም ይነሱም በየሀገሩ መገኘታቸው አይቀርም። ሶቪየት ኅብረትም እነ ዊልሃም ፒከንን፣ እነ ዋልተር አልበርቺትን፣ እነ ሄሪክ ሆነከርን አገኘች። እነርሱን ከተሾሙ የማይሻሩ አድርጋ በኬጂቢና በሰራዊቷ የሚጠበቁ አድርጋ የምስራቅ ጀርመንን መንግሥት አዋቀረች። ግን የሕዝቡ ፈቃድ አልነበረበትም። ሕዝቡ ሥርዓቱን ጠላ፣ መሪዎቹን ተጸየፈ። ስለዚህ ባገኘው አጋጣሚ ምስራቅ ጀርመን በአጭር ጊዜ የተማረ የሰው ኃይሏን እንደምታጣ ተገነዘበች። ይህንን ፍልሰት ለማስቆም በድንበሩ ላይ ግንብ የመገንባቱን ሐሳብ ለሶቪየቱ መሪ ለስታሊን ቀረበለት። ስታሊን በሙሉ ልቡ አልደገፈውም። ከምዕራባውያኑ ጋር ያለውን ውጥረት ያባብሳል የሚል ሐሳብ ስለነበረው በእንጥልጥል ላይ ቆየ። ፍልሰቱ እየጨመረ በ1950ዎቹ መጀመሪያ በቀን 1000 ጀርመናውያን የምስራቁን መኖሪያቸውን እየለቀቁ ወደ ምዕራብ ገቡ። ሳይንቲስቶች፣ ቴክኒሽያኖች፣ አርቲስቶች፣ ምሁራን፣ ሐኪሞች በ3 ዓመታት ብቻ ከ600,000 በላይ አድርጎ በጊዜያዊነት የሚቆይ ግንብ እንዲሰራ ስለፈቀደ ግንቡን ለመስራት የሚያስችሉ ግብአቶችና ዝግጅቶች መደረግ ጀመሩ። ግን ጊዜያዊ የሚባሉ ነገሮች ሁሉ በቀላሉ ጊዜያዊነታቸው ሊሻር አይችልምና የበርሊን ግንብም 28 ዓመታት ቆየ። በ1954 ዓመተ ምህረት በነሐሴ 3 ቀን ማታ በማግስቱ ማንኛውም ምስራቁን በሚያዋስነው ድንበር ላይ ፈሰሱበት። ማሽኖች ተንቀሳቀሱ። የግንባታ ባለሙያዎች ተሰማሩ። መኪኖች በብረትና ከሲሚንቶ የተሰሩትን የግንብ ቁራጮች መዘርገፍ ጀመሩ። በ3 ቀን ውስጥ ምስራቁንና ምዕራቡን የሚያገናኙ ድንበሮች ተዘግተው በግንብ ታጠሩ። ከ190 በላይ አውራ መንገዶች፣ የባቡር ሐዲድ መስመሮች፣ የቴሌኮሙኒኬሽን ኬብሎች በሙሉ ተቋረጡ። ግንቡ ለምዕራብ በርሊን ነዋሪዎች የመኖሪያ ሕንፃ ቅርብ ሆኖ የሚያልፍበት ቦታ አለ። በምስራቅ በርሊን ነዋሪዎች መኖሪያ ጋር የሚገጥምበት ቦታ አለ። በዚህ ምክንያት አንዳንዶቹ ሕንፃዎች በሙሉ ፈርሰው ነዋሪዎቹ ወደ ሌላ ቦታ ሰፈሩ። ግንባታው በዚያው ሰሞን ብቻ አልተጠናቀቀም። ለመቆጣጠር እንዲያስችልና ሊጣስ የማይቻል እንዲሆን ስለታሰበ ውስብስብ እንዲሆን ተብሎ
ጨርሶ ለማጠናቀቅ 15 ዓመታት ፈጅቷል። አንዷን ጀርመን ለሁለት የከፈላት የበርሊን ግንብ ርዝመቱ 153 ኪሎ ሜትር፣ ከፍታው ከ3.5 እስከ 4 ሜትር ይደርሳል። ግንቡ ከድንበሩ ወደ ምስራቅ ገባ ብሎ ድርብ ሆኖ ተገንብቷል። በሁለቱ ግንቦች መካከል ባለው ክፍተት የተለያዩ መሰናክሎች ተገጥግጠዋል። 111 ኪሎ ሜትር በኮንክሪት ግንብ የተገነባ ሲሆን 44 ኪሎ ሜትር የሚሆነው በብረት ግድግዳ ጭምር የተደገፈ ነው። ፈንጅም ተቀብሮበታል። ይህ አካባቢ የሞት ሸለቆ የሚል ስም ተሰጥቶታል። የበርሊን ግንብ ድርብ ነው። በሁለቱ ግንቦች መካከል ሌሎች መሰናክሎችም ተደርገዋል። በግንቡ ወደ ምስራቅ ባለው አቅጣጫ ልዩ ሴራሚክ ተነጥፎበታል። ሴራሚኩ ላይ ማንም ረግጦ ለማለፍ እንዳይችል ምስማር ተቀብቅቦበታል። ሴራሚኩ የድምፅ ምልክት ለመስጠትም የሚችል ነው። በግንቡ ድምድማት ላይ የብረት አጥር ተጠምጥሟል። ብረቱ ሲነካ ድምፅ ይሰጣል። በሁለቱ ግንቦች መካከል ግንቡን ለማለፍ የሚፈልገውን ግደል የሚል ትዕዛዝ የተሰጣቸው ወታደሮች የሚጠብቁባቸው 186 ማማዎች ተዘጋጅተዋል። ማማዎቹ በማንኛውም አቅጣጫ ለማምለጥ የሚሞክሩትን ያሳያል። ጠባቂው ባለበት ርቀት ሆኖ ለማነጣጠርና ለመግደል ያስችለዋል። 250 የሚሆኑ አነፍናፊ ውሾችም የጥበቃው አካል ሆነዋል። በመተላለፊያው መኪና ደርምሶ እንዳያልፍ የተቆላለፉ የብረት ግንዲላዎች በቅርብ ርቀት ተገጥግጠዋል። ከውስጠኛው ግንብ ቀጥሎ መሬቱ ጭቃ እንዲሆን በውሃ ይርከፈከፋል። ጭቃው የእግር ኮቲ ስለሚያሳይ በዚያ ቦታ የሚያልፍ ሰው መኖር አለመኖሩን ለተቆጣጣሪዎቹ ምልክት ይሰጣቸዋል። ያ ማለት ጠባቂዎቹ ላይ አደጋ ያስከትላል። ኮቲ ታይቶ የተያዘ ወይም የተገደለ ከሌለ በተረኛ ጠባቂው ላይ በነፍስ የሚያወራርድ መከራ ይጠመጠምበታል። ይህን በመሰለ ጠንካራ ግንብ አንዱ ከሌላው እንዳይገናኝ ሆነው ተለያዩ። እናትና ልጅ፣ እጮኛሞች፣ ቤተሰቦች ተለያዩ። ግንቡ በሚገነባበት ወቅት አንዲት ወጣት አበባ በግንቡ ላይ አስቀመጠች። እንዲህ የሚል ወረቀትም ጻፈችበት። እናቴ ከዚህ በኋላ ላይሽ አልችልም፣ ደህና ሁኝልኝ። ግንቡ በሚገነባበት ወቅት በሁለቱም ወገን በየመኖሪያቸው ሕንፃ መስኮቶች እየወጡ እየተላቀሱ እጃቸውን እያርገበገቡ ተለያዩ። በምዕራብ በርሊን ሥራ የነበራቸው የምስራቅ በርሊን ዜጎችም ከዚህ በኋላ ሥራቸውን የማያገኙት ሆኑ። አሰቃቂ ትዕይንት ነበር ትላለች አንዲት የምዕራብ በርሊን ነዋሪ ግንቡ ከፈረሰ በኋላ በሰጠችው ቃለ መጠይቅ። እየተያዩ ለዘለቃው ለመገናኘት ካለመቻል በላይ ምን አሰቃቂ ነገር አለ ስትል ምሬቷን ትገልጻለች። ለምዕራብ በርሊን ነዋሪዎች የበለጠ አሰቃቂ የሆነባቸው ግንባታው በሚካሄድበትና በኋላም የምስራቅ በርሊን ነዋሪዎች ወደ ምዕራብ ለመግባት ከመኖሪያ ሕንጻቸው እየተንጠለጠሉ ሲወርዱና ግን በፖሊስ እየተያዙ ሲወሰዱ ወይም ሲፈጠፈጡ ፊት ለፊት ማየታቸው ነው። በግንባታው አቅራቢያ መኖሪያቸው የሆኑት ምስራቅ ጀርመናውያን በሕንጻቸው መስኮት እየተንጠለጠሉ ለማምለጥ ሞከሩ። የተሳካላቸውም አሉ። ሳይሳካላቸውም በዚያ የሞቱ ወይም በፖሊስ እጅ የወደቁ ብዙ ናቸው። በዚህ ምክንያት የምስራቅ ጀርመን መንግስት መሪዎች መስኮታቸው ወደ ምዕራብ አቅጣጫ የሆኑት የመኖሪያ ቤቶች በብሎኬት እንዲደፈኑ ትዕዛዝ ስለሰጡ መስታወቶቻቸው እየተገነጠሉ ተደፈኑ። ግን የጥበቃው ጠንካራነትም ሆነ የግንቡ ከፍታ ምስራቅ ጀርመኖችን ለመፍለስ ከመሞከር አላዳናቸውም። ግንቡ በቆየበት 28 ዓመታት በ10 ሺዎች የሚቆጠሩ ምዕራብ ጀርመናውያን ለማምለጥ ሙከራ አድርገው የተሳካላቸው 5000 ብቻ መሆናቸውንና ከ130 በላይ መገደላቸው በጥናት ተረጋግጧል። የበርሊን ግንብ መገንባቱን ምዕራብ ጀርመናውያን ከፍተኛ የተቃውሞ ሰልፍ በማድረግ ተቃውመዋል። የማግለያ ካምፕ እያሉ ምሬታቸውን አሰምተዋል። ጠባቂዎቹን ወታደሮችም አሳሞች፣ ወገንህን እንደ ናዚ በማግለያ ካምፕ የምትጠብቅ እያሉ ሰድበዋቸዋል። ምዕራባውያን ሀገሮችም በቃል ተቃውመዋል። አሜሪካ የጦር ኃይሏን ወደ ምዕራብ በርሊን አሰማርታ ጥበቃ አድርጋለች። ይህ ሁሉ ግን ምንም ለውጥ አላመጣም። አንድ ሕዝቦችን ሁለት አድርጎ የከፈለው ግንብ እንደሚፈርስ ምልክት አልታየም። እንዲያውም ፕሬዝዳንት ኤሪክ ሆነከር በጊዜያዊነት ተገነባ የተባለውን የበርሊን ግንብ 50-100 ዓመትም ሊቆይ ይችላል ብሎ መግለጫ ሰጠ። አንዳንድ መሪዎች በስልጣን ላይ ባሉበት ጊዜ ለሁል ጊዜም ነዋሪ ወይም ስልጣኑን
ከነርሱ ሌላ የሚችለውና የሚፈልገው እንደሌላ አድርገው ስለሚቆጥሩ እንዳሻቸው ይናገራሉ። ሆነከርም 50 ዓመታት ይቆያል ያለው ግንብ ከ2 ዓመት በኋላ ሲደረመስ ቆሞ ለማየት አልበቃም። ያን ጊዜ እርሱ ከስልጣኑ ተወግዶ የሚኖረው በስደት ነበር። ዓመታት ሲለዋወጡ ወይም እንደ ሀገራችን አባባል ሁሉም ነገር በቃ ሲለው እንዳሸቀሸቀ ካብ ይናዳል። የማይደፈርና ጠንካራ የሚመስለው ሁሉ ቢቆጡት የሚደነግጥ፣ ቢገፉት የሚረግጠው መሬት የሚያጣ ሆኖ ይገኛል። የማይነቃነቅ የተባለው የምስራቅ ሶሻሊዝምም በአጭር ጊዜ ተብረከረከ። በምስራቅ ጀርመን የሕዝብ ጉርምርምታ ሲቀሰቀስ መሪዎቹን የሚይዙትንና የሚጨብጡትን አሳጣቸው። የበርሊን ግንብ አንዱ የሕዝብ ቅሬታ መነሻው ሆኖ ነበር። ነሐሴ 12 ቀን 1981 ዓ.ም የበርሊን ግንብ ተከፈተ። ለዓመታት የቆየው ግንብ እንዲደረመስ የተደረገው ተፈቅዶ ሳይሆን በተሳሳተ ጋዜጣዊ መግለጫ ምክንያት ነው። የምስራቅ ጀርመን የፖሊት ቢሮ አባልና ቃል አቀባዩ ጉንተር ሻቦቭስኪ ስለ ወቅታዊ ጉዳዮች ለጋዜጠኞች ማብራሪያ በሚሰጥበት ወቅት የበርሊን ግንብ ጉዳይ ተነሳበት። ይፈርሳል ብሎ መልስ ሰጠ። መቼ ተብሎ ሲጠየቅ ያለምንም መዘግየት በሚቻለው ፍጥነት ብሎ ይመልሳል። በመንግስት የታሰበው አዲሱ የአስተዳደር ፖሊሲ ከታወጀ በኋላ ግንቡ ይፈርሳል እንዲል ነበር። ቃል አቀባዩም ለማለት የፈለገው ይህንኑ ነበር። ግን የተናገረው አሁኑኑ የሚል ትርጉም የሰጣቸው የምስራቅ በርሊን ነዋሪዎች ወደ ግንቡ ተመሙ። የጥበቃ ኃላፊው ግራ ገባው። ካዛዡ ትእዛዝ አልደረሰውም። ቢደውልም ኃላፊነት ወስዶ የሚያናግረው አላገኘም። ግራ የምታጋባ ቀን ስትደርስ ራሱን መቅበር የሚፈልገው ብዙ ነውና የጀርመን ሹማምንትም ዝም አሉት። ኃላፊው ጧት እንዲመጡ ሕዝቡን አሳሰበ። ሕዝቡ ግን እምቢየው ተፈቅዷል፣ ወደ ምዕራብ እንሄዳለን አሉት። በሕዝብ ጎርፍ የተጠለቀለቀው ኃላፊ ምንም ማድረግ አልተቻለውም። እንዳሻችሁ ሁኑ ብሎ ኬላውን አነሳ። በየቦታው ያሉ ኬላዎችም ወዲያው ተነሱ። ወዲያውም ከወዲያም ከወዲህ ያሉት ጀርመናውያን በዶማና በመዶሻ ግንቡን ይቀጠቅጡት ገቡ። አፈረሱት። ከፍራሹ ላይ ሆነውም ጨፈሩ። በለቅሶ የተለያዩት የበርሊን ነዋሪዎች በጭፈራ ተገናኙ። የበርሊን ግንብ እንደ ታሪክና ቅርስ እየተቆጠረ ቁርጥራጩን በየሀገራቸው ብዙዎች ወስደዋል። እንዲህ ሆኖ የሞት ግድግዳ ሆኖ የቆየው አንዱን ሕዝብ ሁለት ከፍሎ የቆየው ግንብ ተደርምሶ ጀርመናውያን ተመላለሱበት። እኛም አስጎብኚዎቻችንን ይህን እየነገሩን፣ እኛም ያነበብነውን እያሰላሰልን በቀሪው ግንብ ስር ሆነን ፎቶ ተነሳን። ሁሉም ነገር እንዲህ ነው። የአንድ ወቅት ገናን ሌላ ጊዜ ይከስማል። የአንድ ወቅት አስፈሪ ገደብ የሌላ ጊዜ መዝናኛ ይሆናል። የሚገርመው በየዘመኑ ያለው ትውልድ ካለፈው ታሪክ ለመማር አለመቻሉ ነው። የበርሊን ግንብ ከፈረሰ በኋላ ቀሪው ግንብ ለሌላ ተግባር እንዲውል ተደርጓል። በግንቡ ላይ የጥበበኞች የሥራ ውጤት የሆኑ ስዕሎች፣ የቅብ ስዕሎች የሚታዩበት ግልጽ ጋለሪ እንዲሆን ተደርጓል። 1316 ሜትር ርዝመት ባለው የውጭ ጋለሪ እስካሁን ከ21 አገሮች የተውጣጡ 100 ሰዓሊዎች የተሳተፉባቸው 100 ስዕሎች በግንቡ ላይ ሰፍረዋል። ስዕሎቹ ስለ ጀርመንም ይሁን ስለ ግንቡ፣ ስለ ዓለምም ሰዓሊዎች ያላቸውን ስሜት በፈለጉበት መንገድ የገለጹባቸው ናቸው። ስዕሎቹ በአሁኑ ጊዜ በሚሊየን የሚቆጠር ሕዝብ የሚጎበኛቸው ሆነዋል። እዚያ ካሉት ስዕሎች ሁሉ በአድናቆትና ከፍተኛ ተመልካች በማግኘት የወዳጅነት መሳሳም የተሰኘው ስዕል የበለጠ መሆኑ ተነግሮናል። ስዕሉ የተወሰደው ሬጊሳ ቡስ የተሰኘ ፎቶግራፍ አንሺ ካነሳው ፎቶግራፍ ነው። ፎቶግራፉን ለማንሳት የቻለው የሶቪየት ኅብረቱ ፕሬዝዳንት ብሬዥኔቭ የምስራቅ ጀርመንን ሲጎበኝ የትብብር ሰነድ ሲፈረም በነበረ ስነ ስርዓት ላይ ተገኝቶ ነው። የሁለቱ ሀገሮች ሁለገብ ትብብር ከተፈረመ በኋላ መሪዎቹ ብሬዥኔቭና ሆነከር ተቃቅፈው ከንፈራቸውን ተሳሳሙ። በአንዳንድ ስነ ስርዓቶች መሪዎች ወይም ከፍተኛ ሹማምንት ከፍ ያለ ወዳጅነት መኖሩን ለማሳየት ጉንጭ ላይ ወይም ከንፈር የመሳሳም ባህል እንዳለ አንዳንድ ጥናቶች ያመለክታሉ። ሁለቱ አዛውንት መሪዎችም የተሳሳሙት ይህንኑ መንገድ የተከተለ መሆኑ ይታመናል። ግን ለተቾችና ምጸተኛ ጥበቦች ተጋላጭ ሆነና ዝም ብለው አላለፏቸውም። በግንቡ ላይ የሁለቱን መሪዎች መሳሳም በትልቁ የሳለው ሰዓሊ ድሚትሪ ቭሮቤል አምላኬ ሆይ ከእንዲህ አይነት የበደነ ፍቅር አድነኝ የሚል ጽሑፍም
አክሎበታል። ማንም ምን አለ በርሊን ግንብ ከሚታዩት ስዕሎች የሁለቱ ሽማግሌዎች መሳሳም ተመልካች በዝቶለታል። እንዲህ የሆነ የበርሊን ግንብ ለጥበብ ሥራም በቅቷል። የጀርመን ናዚዎች ለጀርመኖች ሁሉ የውርደትና የመከራ ውርስ እንዳስተላለፉባቸው የሚቀበሉት በይሁዳውያን ላይ የተደረገው ጭፍጨፋ ነው። የጀርመን ቀጣይ ትውልድ ያን አረመኔያዊ ተግባር አየሁ አላየሁም፣ ሰማሁ አልሰማሁም ብሎ ሊያልፍ አይችልም። እኔ ያላደረግኩትምና አያገባኝም ብሎም መከራከሪያ ሊያቀርብ አይችልም። የጥፋት ድርጊቱን እንደሌላው ሕዝብ እንደ ይሁዳውያን ሁሉ ማውገዝ መቻል አለብኝ ብሎ ያምናል። ሂትለርና ተከታዮቹ በፈጸሙት ጥፋት ለተጠቁት ሁሉ አጋርነት ማሳየት የአዲስቱን ጀርመን ታላቅነት ያሳያል ብለው ያምናሉ። ስለዚህ በርሊን ውስጥ በግፍ ለተፈጁት ይሁዳውያን መታሰቢያ አኖረዋል። በአውሮፓ ለተገደሉት ይሁዳውያን በበርሊን ከተማ መታሰቢያ እንዲቆምላቸው ሐሳቡ የመነጨው ከጀርመናውያን ከራሳቸው ነው። የቴሌቪዥን ጋዜጠኛዋ ሊሮሽ ከ1980ዎቹ መግቢያ ጀምሮ ሐሳቧን አንቅታ የሚደግፏትን አሰባስባ ጉዳዩን የጀርመን ፓርላማ እንዲነጋገርበት ለማድረግ ችላለች። የታሪክ ምሁሩም ቤርሃርድ ጃካልም ተባብሯታል። የጀርመን ፓርላማ በጉዳዩ ላይ ብዙ ተሟግቶበታል። የጊዜው ከንቲባ የነበረው የተቃውሞ ድምፅና በፓርላማ ያሉ የሐሳቡ ተቃዋሚዎች አስተያየትን ተቀብሎ ከሐሳቡ ደጋፊዎች ጋር አከራክሯቸዋል። የሐሳቡ ተቃዋሚዎች ነውረኛ ታሪካችንን ለአሁኑ ዘመን ፖለቲካችን ማዋል የለብንም፣ የይሁዳውያኑ መታሰቢያ ቁስልን ይቀሰቅሳል እንጂ ጥቅም አይሰጥም የሚል ሐሳብ ነበራቸው። የሐሳቡ ደጋፊዎች ደግሞ ግድያውን የምንቃወም ከሆነ በራሳችን አነሳሽነት የሞቱትን ማስታወስ ይገባናል ብለው አጥብቀው በመከራከራቸው የድምፅ ብልጫ አግኝተው የይሁዳውያን መታሰቢያ እንዲቆም ተወሰነ። ምን አይነት መታሰቢያ ይሁን የሚለውም የዚያኑ ያህል ክርክር አስነስቶ ነበር። ለምሳሌ በሙዚየም ውስጥ ያለው የሟቾች ጥርስ በሚሰራው መታሰቢያ ይቀመጥ የሚል አስተያየት የሐሳቧ አመንጭ ጋዜጠኛዋ ሮሺ አቅርባ ነበር። በጀርመን የይሁዳውያን ማህበር መታሰቢያው ይቅርብን እንጂ የሟቾች አካል ከመታሰቢያው ላይ አይደረግም ብሎ ተቃወመ። ምክንያቱም የይሁዲ አጽም በሙሉም ሆነ በከፊል ከተፈቀደለት ቦታ ውጪ አይቀመጥም የሚል እምነት አለኝ ስላለ ነው። ስለዚህ ሐሳቡ ቀረ። በመጨረሻም በተፈቀደው ቦታ 2711 የሚሆኑ ከቀብር በላይ እንደሚሰሩ የቀብር ሐውልቶች በኮንክሪት ተሰሩ። ሐውልቶቹ የሬሳ ሳጥን ቅርጽ ይዘዋል። 2.4 ሜትር ስፋትና 95 ሴንቲሜትር ስፋት አላቸው። ወደ ላይ ከፍታቸው ግን አንዱ ከሌላው ይለያያል። ከመዳረሻው አነስ ብለው ወደ መካከል የሰው ቁመት የሚበልጥ ርዝመት አላቸው። ወደ መውጫው ደግሞ ከፍታው ያንሳል። የተቀመጡት በተርታ ሆኖ ከሐውልቶቹ ውስጥ 54ቱ ከሰሜን ወደ ደቡብ፣ 87ቱ ከምስራቅ ወደ ምዕራብ አቅጣጫ ተቀምጠዋል። የአውሮፓ ጦርነት ከተፈጸመ 60 ዓመታት በኋላ 6 ሚሊዮን ይሁዳውያን የተፈጁበት መታሰቢያ በበርሊን በይፋ ተከፈተ። የመታሰቢያው አሰራርም ሆነ ቀለም ርዝመቱ ጭምር ትርጉሙ ለጎብኚዎች ነጻ አስተሳሰብ የተተወ ነው። ግን መታሰቢያው የተወሰነ ቡድንን ወይም ግለሰብን የሚያመለክት እንዳይሆን ታስቦበታል። ሐውልቱ ጾታና ዕድሜ ሳይለይ ለተፈጁት ይሁዳውያን መታሰቢያ እንዲሆን ብቻ ነው። በአሁኑ ጊዜ ለተጨፈጨፉት ይሁዳውያን የተቀመጠው መታሰቢያ አይነተኛው የቱሪስት መስህብ ሆኖ ለበርሊን ገቢ እያስገኘላት ነው። በበርሊን ቆይታችን ታሪካዊ ቦታዎችን መጎብኘት ብቻ ሳይሆን በዩኒቨርሲቲዎች፣ በተቋሞች ተገኝተን ንግግር እንድንሰማ፣ እንድንጠይቅና አስተያየት እንድንሰጥ ተመቻችቶልን ነበር። አፍሪካ ከቅኝ ግዛት ወዲህ የገጠማት ፈተና፣ የያዘቻቸው መፍትሄዎች፣ የዘር ጭፍጨፋ መነሻዎቹና አሁንም በአፍሪካ ጭምር የሚያንዣብቡ አደጋዎች መኖራቸውን፣ ምን መደረግ እንዳለበትም ከአጥኚዎች ተነግሮናል። እነዚያን ለእናንተ ለማካፈል በዚህ ፕሮግራም የማይመች ስለሆነ ልነግራችሁ አልቻልኩም። የበርሊን ቆይታችን በትምህርትና በጉብኝት የደመቀ ነበር። ታሪክ ሲነሳባትም ሲጠፋባትም የምትመሰክረውን በርሊን መጎብኘታችን ተጠቅመንበታል። ግን በበርሊን ከቆየህ ዘንዳ ለምን በበርሊን ስላለ የኢትዮጵያ ኤምባሲ አልነገርከንም ትሉኝ ይሆናል። አንዳንድ ጊዜ አጋጣሚ ፈቅዶልኝ ወደ ውጭ አገር ሲሄድ በዚያ አገር መገኘቴን ለማሳወቅ ወዲያውም ስለዚያች ሀገር ከኢትዮጵያ ጋር ስላላት ግንኙነት ቃለመጠይቅ ለማድረግ በዚያ ሀገር ላለው የኢትዮጵያ ኤምባሲ ደውዬ ማሳወቅ ስራዬ ብዬ ይዤዋለሁ። ይህንኑ ልምዴን ተግባራዊ ለማድረግ በርሊን በደረስኩ ሁለተኛው ቀን የስልክ ቁጥሩን ከጉግል መረጃ ቋት ወስጄ ደወልኩ።
በኢትዮጵያ ኤምባሲ አድራሻ የተመዘገበው 4930772060 ስልክ ቁጥር ደጋግሜ ደወልኩ። አይመልስም። ጀርመናዊውን አስተባባሪያችንን ነግሬው በራሱ ስልክ ደወለልኝ። አይነሳም። እንደገና ጀርመን ከሚኖር ከማውቀው ሰው የተለየ አድራሻ እንዳላቸው እንዲነግረኝ ጠየቅኩት። በምጸት ይመልሳሉ ብለህ ነው? ከሆነልህ ሞክር ብሎ 491768334334 ቁጥር እና 030772062 ቁጥሮች ሰጠኝ። በሁለቱም ቁጥሮች ደወልኩ። አንዱ አይነሳም፣ ሌላው ዝግ ነው። በርሊንን ለመልቀቅ 2 ቀን እስኪቀረኝ በሥራ ሰዓት ጧትና ከሰዓት በኋላ ፈራርቄ ደውያለሁ። መልስ አላገኘሁም እና በበርሊን ያለውን የኢትዮጵያ ኤምባሲ እንዴት ነው ማግኘት የሚቻለው? በመረጃ መረብ ባሰፈሩት ስልክ የማይገኙ ከሆነ ለኢትዮጵያ የሚጠቅም አገልግሎት ለመስጠት የሚፈልጉ የውጭም ሆኖ የሀገር ዜጎች እንዴት ሊስተናገዱ ነው? መቼም ኢንቨስት ሊያደርግ ወይም ሐሳቡን ለማካፈል ለመሳሰሉት ጉዳዮች ወደ ኢትዮጵያ ለሚመጣ ሰው ወይም ስለ ኢትዮጵያ መረጃ ለማግኘት የፈለገ ሰው ኤምባሲው ድረስ የግድ ሄዶ ደጅ ካልጠና አይስተናገድም ሊባል አይቻልም። ለምነው ሊያመጡት የሚገባን ሰው ግንኙነቱን ቀላል ካላደረጉለት ምን አደከመኝ ብሎ መተው እንዴት ይቀራል? ለኢትዮጵያ የፖለቲካ፣ የኢኮኖሚ፣ የማህበራዊ ድጋፍ የሚያደርጉ ወይም መረጃ የሚፈልጉ የጀርመን ኤምባሲን ከማግኘት በላይ ሌላማ ሊፈልጉ ይችላሉ። እና እንዴት ያገኙት? መቼም በኢሜል ብቻ ያገኙን አይሉንም። ያውም በኢሜል መልስ ከተገኘ ማለት ነው። በመረጃ መረቡ ላይ የተለጠፈው የቀረ ወይም የተሳሳተ የስልክ ቁጥር ከሆነ ያን ሰርዞ ትክክለኛውን ማስቀመጥ የማን ኃላፊነት ነው? የኤምባሲው አይደለም ወይ? እኔ የኤምባሲ ሰራተኞቻችን ለረፍት የሚሄዱ ይመስላቸዋል ከሚሉት ወገን አይደለሁም። ለሥራ ያውም ለሀገሬ ምን ሰራሁ በሚል የሚያባነን ኃላፊነት እንዲሰሩ የተላኩ ናቸው ብለው ከሚያምኑት ውስጥ ነኝ። በርሊን ለሚገኘው የኢትዮጵያ ኤምባሲ በቀላሉ የሚገኝበትን የስልክ ቁጥር ይፋ ለማድረግ ዝግጁ መሆን እንዳለበት ትሁት አስተያየቴን አቀርባለሁ። በርሊን ቢናገሩትም ቢያዩትም በማያልቅ በ700 ዓመታት ሂደት ባደለበችው ታሪክ የሞቀችና የደመቀች ናት። የነገርኳችሁ ካየሁት ግማሹን ነው። እኔ ያየሁት ደግሞ እጅግ ጥቂቱን ነው። ይሁንና የጀርመን ቆይታችን ቀናት የተገደቡ ናቸው። በርሊንን መሰናበት የግድ ሆነ። በበርሊን ደስ ተሰኝተን አድንቀንም 9 አፍሪካውያን በመኪና ሆነን ለሁለተኛው ፕሮግራማችን ወደ ተያዘልን ሃምቡርግ ሄድን። ሳምንት በወደብ ከተማዋ ሃምቡርግ እንገናኛለን። አብራችሁን ስለቆያችሁ እናመሰግናለን።